ቪዲዮአችሁን ስትሰሩ እነዚህን የተምኔል ህጎች ከተከተላችሁ ቪዲዮአችሁ ቫይራል ማይወጣበት ምንም አይነት ምክንያት የለውም ማለት ነው። እነዚህን 4 ወይም 5 ህጎች አሁን ነግራችኋለሁ። እስከ መጨረሻው ድረስ መከታተል እንዳረሱ። መልካም ጊዜ። ስለ ተምኔል እንግዲህ አብዛኛውን ጊዜ እንጠየቃለን። ጥርት ያለ ተምኔል ነው የምትጠቀሙት፣ እንዴት ነው እስቲ ያስረዱኝ። እንዲሁም ደግሞ በቅርብ ጊዜ በለቀኩት ቪዲዮ ላይ የባለፈውን ቪዲዮ እንዴት አረክልኝ የሚልም ኮሜንት አግኝቼ ነበር። ለዛ ነው ቪዲዮ እያዘጋጁ ያለው። ተምኔል ስንሰራ ምን ምን መጠቀም አለብን የሚለውን ነገር ከፕራክቲካሊ በተጨማሪ ማድረግ ያለባችሁን ነገር አሁን ነግራችኋለሁ። እስከ መጨረሻው ድረስ መከታተል እንዳረሱ። መልካም ጊዜ። አሁን ምነግራችሁ ነገሮች እንግዲህ አብዛኛው ሰው ያውቃል፣ ግን በጣም አብዛኛው ሰው ችላ ያለው ነገር ነው። ስለዚህ እነዚህ ነገሮች ሁልጊዜ በምንሰራቸው ተምኔል ውስጥ ታሳቢ እያደረግን ከሰራን ቪዲዮአችን ቫይራል ማይወጣበት ምክንያት የለም ማለት ነው። አንደኛው ምንድነው የጽሁፋችን ብዛት ነው። አንዳንድ ሰው አይታችሁ ከሆነ ተምኔሉ ላይ የህይወት ታሪኩን ነው የሚጽፍ የሚመስለው። በቃ ተምኔሉ እንዳለ ጽሁፍ በጽሁፍ ነው። እንደዚህ ሆኖ አይነት ነገር በጣም የጽሁፍ ብዛት አለው። ያ ደግሞ በፍጹም ማይፈቀር ነገር ነው። ተምኔል ላይ ብዙ ጽሁፍ አያስፈልግም። ታርጌት የምናደርገው ኦዲየንሶቻችን እንግዲህ በጣም ብዙ ጽሁፍ አንብበው ምናምን ከተምኔል ላይ ይገባሉ የሚል ነገር ማይታሰብ ነገር ስለሆነ ተምኔል ላይ ጽሁፍ በጣም መቅረት ያለበት ነገር ነው። ኢቭን የውጭ ሀገሮች ተምኔል ላይ እንግዲህ አሁን እያያችሁት እንደሆነ ጽሁፍ እንኳን እየቀረ ነው። ጀስት ኢሞሽናቸው የሚያሳይ ፎቶ ባክግራውንድ ላይ ያሉበትን ሁኔታ በቃ ከዛ ውጪ ምንም ነገር አይጠቀሙም። እኛም ሀገር ደግሞ ያንን ብናስለምድ ጥሩ ነው ብዬ አስባለሁ። ያ ነገር ግን ብዙም ስላልተለመደ አሁን ተምኔላችሁ ላይ አጠር ያለ ጽሁፍ ነው የሚያስፈልጋችሁ ማለት ነው። በሁለተኛ ደረጃ ደግሞ ከዛው ከጽሁፍ ሳልወጣ የጽሁፍ ሀሳቦችን እዛው ተምኔል ላይ መግለጽ አለባችሁ። የጽሁፍ ሀሳባችሁን ማለት ለምሳሌ ሰው ስለማይመለከተው ነገር ማውራት የለባችሁም። ዛሬ የበላነው ምሳ፣ ትላንት የበላሁት ምሳ ወይንም ደግሞ የሆነ ነገር ከተጠቀማችሁ ሰው ምን አገባው? ለዛ ሰው ጀስት ስኪፕ አድርጎ ነው የሚያልፋችሁ። ግን ደግሞ ይሄንን ምግብ እንዳትበሉ የሚል ነገር ምሳሌ እንዳለ በምግብ አረኩባችሁ ይቅርታ፣ ግን ጀስት ለማስረዳት ያክል ነው። ይሄንን ምግብ በጭራሽ እንዳትበሉ ሚል ካየ ሰው ምንድነው ሚል አይነት ነገር ይፈጠርበታል ማለት ነው። ግን እንደዚህ አይነት ነገር አረኩኝ እንደዚህ ሆንኩኝ ምናምን የምትሉ ከሆነ ሰው ጀስት ምን አገባው? ሰው ታዋቂ ከሆናችሁ ነው እንጂ ታዋቂ ካልሆናችሁ ማንም ስለናንተ ህይወት የሚመለከተው ነገር ስላሌለ ስኪፕ አድርጎት ነው የሚያልፈው። ለዛ እንደዚህ አይነት ጽሁፎችን ለመጠቀም ሞክሩ። ከዛው ከጽሁፍ ሳልወጣ ደግሞ ምን አይነት ጽሁፎችን እንጠቀም ካላችሁ እኔ መመክራችሁ ኖኪያ የሚባል ፎንት አለ። እሱን እኔ ሁሉም ቪዲዮዎች ላይ በሚባል ደረጃ ኖኪያ ፎንት ነው የምጠቀመው። በቀይና በነጭ ስትሮክ አድርጌ ነው አብዛኛውን ጊዜ ስጠቀም ካያችሁ እንደዛ ነው የምጠቀመው ማለት ነው። እንዲሁም ደግሞ እንደ ቻናሉ ይለያያል ስላችሁ የተረካ ቻናሌ ላይ ቢጫና ሰማያዊና ነጭ ከለር ብቻ ነው የምጠቀመው። ከሶስቱ ከለር ውጪ ምንም አይነት ከለር አይገባም። ከለርም ማብዛት አይኖርባችሁም። እመለስበታለሁ ወደዛ ሀሳብ። ግን ጽሁፋችሁን በትንሽ ሁኔታ ተለቅ አድርጋችሁ ነው መግለጥ ያለባችሁ ማለት ነው። ከዚህ ከጽሁፍ ስንወጣ ደግሞ ከለር ባክግራውንዳችሁ በጣም የታሰበበት መሆን አለበት። ጀስት እኔ አሁን እዚህ ጋር እንደዚህ ተቀምጬ በዚህ ጋር የሆነ ጽሁፍ ቢሆን ማንም ሰው ነው ይሄን ቪዲዮ ማይነካው ማይከፍተው። ምክንያቱም ጀስት የሚያቀኝ ሰው ካልሆነ በስተቀር ማለይልኝ ይችላል በዚህ ባክግራውንድ። ግን ደግሞ አብዛኞቹ ባክግራውንዶች አሉ። ክሮም ላይ ገብታችሁ ባክግራውንዶችን ማውረድ ትችላላችሁ። እንዲሁም ደግሞ ጥቁር ባክግራውንድ ላይ ከለር መጠቀም ትችላላችሁ። እነሱን በፕራክቲስ የሚያሳየውበት ቪዲዮ ስላለ ተመልሳችሁ ማየት ትችላላችሁ። ወይም እዚህ ካርድ ላይ ወይ ደግሞ በዛኛው ጋር አስቀምጥላችኋለሁ ሄዳችሁ ማየት ትችላላችሁ። ኢንድ ስክሪን ላይም ታገኙታላችሁ። በፕራክቲስ ከሱ ጋር ማየት ትችላላችሁ ማለት ነው። እና ባክግራውንዳችሁን በተቻለ አቅም ለማሳመር ሞክሩ። ስቱዲዮ የምትሰሩ ሰዎች አሁን እንዳልኳችሁ ተጠቀሙ። ውጭ ላይ የምትሰሩ ሰዎች ደግሞ የሆነ ግሪን አካባቢ ብትኖሩ፣ የሱቅ ቪዲዮ የምትሰሩ ከሆነ ሱቃችሁን ከኋላ አስገብታችሁ የሆነ የሚያምር ከለር ብትጨምሩበት ምናምን በጣም አሪፍ ነው ብዬ አስባለሁ። ባክግራውንድ ከለር በጣም አስፈላጊ ነገር ነው እንዳይረሳ። ቀጣይ ደግሞ የምንመለከተው ምንድነው የእናንተን ፎቶ ነው። እናንተ የምታስገቡ ፎቶ አብዛኛውን ጊዜ እናንተ ነው ባትኖሩ ይመከራል። አብዛኛውን ጊዜ እንደ ኮንተንቱ ይለያያል። እናንተ ባትኖሩ የሚመከርበት ኮንተንት አለ፣ ብትኖሩ የሚመከርበት ኮንተንት አለ። አብዛኛውን ጊዜ ግን ባትኖሩ ይሻላል። ምክንያቱም እንዲያልኳችሁ ለምንድነው የእናንተን ፎቶ አስገብታችሁ ተምኔል ስትሰሩ ብዙ ሰው ላያውቃችሁ ይችላል። ብዙ ሰው ካላወቃችሁ ደግሞ ማንም ሰው ነክቶ ሊከፍትላችሁ አይችልም። ኢቭን ተምኔላችሁ ቢያምር ልክ እንደናንተ ተምኔል የሚሰራ ሰው ተምኔሉ ያምራል ብሎ ገብቶ ላይላችሁ ይችላል እንጂ ያንን ታርጌት ያደረጋችሁትን ሰው ቪዲዮአችሁን ከፍቶ እንዲያይ ለማድረግ ትንሽ ይከብዳል የናንተ ፎቶ። ምክንያቱም በጣም ብዙ ፌመስ ሰዎች አሉ፣ የኛ ኒች የሚሰሩ ሰዎች። ከነዛ ጋር መወዳደር ትንሽ ከባድ ስለሆነ ጊዜ ሊፈጅብን ይችላል። ነገር ግን ምንድነው እናንተ የፈረንጆችን ፎቶ ሊሆን ይችላል የሆነ ደንግጠው አይነት አሉ ምናምን አይነት ነገሮች እነሱን ፎቶዎች ብትጠቀሙ አሪፍ ቫይራል ይወጣላችኋል ብዬ አስባለሁ። እኔ የእናንተን ሀሳብ ደግሞ ኮሜንት ላይ አስቀምጡልኝ። የእናንተን ፎቶ ከተጠቀማችሁ ግን ማድረግ ያለባችሁ ነገር ምንድነው ቪዲዮ ላይ ያለውን ሀሳብ በሪያክሽናችሁ ማሳየት መቻል አለባችሁ። ምክንያቱም ብዙ ገንዘብ ሰራው ከሆነ ለምሳሌ እዚህ ጋር ገንዘብ ይዛችሁ መቀመጥ አለባችሁ። በዚህች ነገር ዶላር ነች የምታቋት ሰዎች ካላችሁ
ዶላር ነሽ የምታቋት ሰዎች ካላችሁና ለምሳሌ ገንዘብ ይዛችሁ ከሆነ ገንዘብ ይዛችሁ የሆነ ፎቶ መነሳት አለባችሁ። ስለ የሆነ ማውዝ የምታወሩ ከሆነ ማውዝ ይዛችሁ፣ ኮምፒውተር ይዛችሁ መነሳት አለባችሁ እንጂ የሆነ ለመታወቂያ የተነሳችሁትን ፎቶ ምናምን ጀስት እንዲቆማችሁ ምናምን ማድረግ በጭራሽ የለባችሁ። በቀጣይ ደግሞ ምንድነው የጽሁፍ ሀሳብ ነው። የጽሁፋችሁን ሀሳብ ነው እንደነገርኳችሁ። የጽሁፋችሁን ሀሳብ በጣም ግልጽ ማድረግ ይኖርባችኋል። እንዲሁም ደግሞ ሰው ስለሚያገባው ነገር መጻፍ ይኖርባችኋል። ከዛ ባለፈ ደግሞ ለከለር ትልቅ ቦታ መስጠት አለባችሁ። ከ3 አይነት ከለር በላይ እንዳትጠቀሙ በጭራሽ። ባክግራውንዳችሁ ጽሁፋችሁ በቃ ከዛ በላይ 3 አይነት ከለር እንዳትጠቀሙ። አይታችሁ ከሆነ አሁን የዶንኪ ቲዩብን ተምኔል አይታችሁ ከሆነ የሸቱን ቢጫ ቀይ ያደርጋል። ከዛ በኋላ ጽሁፍ አለው በቃ። ከዛ የተለየ ምንም አይነት ነገር የለውም። የምታዩቸው ናቸው የሆኑ ቻናሎች የሆነ ብራንዲንግ ይመርጣሉ። ከዛ በኋላ በዛሽ ብቻ ነው የሚሰሩት። ቢጫ ቀይ ነጭ በቃ የዶንኪ ቲዩብ ብራንዲንጉ ማለት ነው። ከዛ የተለየ ከለር የለውም። እናንተም የራሳችሁን ከለር ፍጠሩ። የራሳችሁን ከለር መፍጠር ካልቻላችሁ ደግሞ እያንዳንዱ የምትጠቀሙት ተምኔል ላይ 3 አይነት ከለር ብቻ ተጠቀሙ። ከዛ ባይበዛ ይመከራል። የጽሁፍ ሀሳባችሁን አስተካክሉ። የእናንተን ፎቶ አስተካክሉ። ከዛ በኋላ ደግሞ የጽሁፉን ብዛት አስተካክሉ። ከዛ በኋላ ተምኔላችሁ ላይ አሪፍ ለውጥ ካላያችሁ እኔ ተጠያቂ ሆናለሁ ማለት ነው። እስከ መጨረሻው ድረስ ተከታተላችሁን ከልብ ነው ማመሰግነው። መልካም ጊዜ ይሆንላችሁ። ቻው